አቶ አምነን አንድ ነገር አስቤ ነበር። ምንድነው? የድርጅቱ ስራ እየከበደ ከሆነ እኔም ላግዝ እችላለሁ። አመሰግናለሁ። እባክህን ቢያት በለኝ። በስራ ምክንያት ውጭ ማድረግ የለብህም። እንዴ የኔ ልጅ ቤት አላደርክም እንዴ? ወይ ጄሪ፣ የሚስትነት ግዴታሽን ካሁኑ መወጣት ጀምረሻል። የወንድሜ ልጅ ምን አይነት ስራ ገጥሞ ነው? ማለቴ የት ነው ያደርከው? አምነን ተናገር እንጂ። ሶፋ ላይ እንቅልፍ ወስዶኝ ነው እዚሁ ነው ያደርኩት። እንዴ ለምን የኔ ልጅ? እማዬ ያደርኩበትን ተናገርኩ። ለምን እንዴት ወዴት የሚሉ ጥያቄዎች ግን አስፈላጊ አይደለም። እንዴት ነሽ ጓደኛዬ? ምን እያደረግሽ ነው እዚህ? ምንም ዝም ብዬ ነው። ያንቺ ነገር እንዴት እንደሚያሳስበኝ ተመልከች። ያንቺን ነገር ሳስብ የኔን ጉዳይ እኮ ረሳሁት። አንድ ነገር እንድታረጊልኝ እፈልጋለሁ። ምንድነው እሱ? መቼም ምንም ነገር እምቢ እንደማትይኝ አምናለሁ። በእኔ ጥረት ነው ከአቶ አምነን ጋር ይሄን ያህል የተራመድሽው። አዎ ልክ ነሽ ጓደኛዬ። አሁን ወይዘሮ ሰማሃል የምትወስደውን መድኃኒት እኔ በምሰጥሽ መድኃኒት ትቀይሪዋለሽ። አልገባኝም። እንዲገባሽ ካልፈለግሽ እንዴት ይገባሻል? በጣም ግልጽ የሆነ ነገር ነው። ሰው አለመኖሩን በደንብ አጣርተሽ መድኃኒቱን መቀየር። አታካብጁ። የሆነ ነገር ብትሆንስ? ለምን ይሄን ያክል ክፉ ሰው ታረጊኛለሽ? ሰው የሚገል ነገር አላደርግም፣ ግን ደግሞ ይሄን የማድረግ ግዴታ አለብሽ ይመስለኛል። እኔ አንቺ ጓደኛ ነኝ፣ አንቺ ግን የኔ ጓደኛ አይደለሽም። አረ እንደሱ አይደለም። እና ታዳርጊዋ። ካለበለዚያ ምርጫ አንቺ ነው። አለዚያ አምነን ይሄን ላንቺ መንገር አይጠበቅብኝም። ግን ደግሞ በምትኩ አንቺም አንድ ነገር ታደርጊልኛለሽ። ምንድነው እሱ? አምነንን ይዤ ማደር ፈልጋለሁ። ያለ ፈቃዱ? እኔ ጓደኛዬ ነገር በሴት ብቻ ነበር የሚመስለኝ። ኖርማል ነገር ነው። በቃ በቅፍ ውስጥ ማደር ፈልጋለሁ። ለሱ አንቺ ታግሽኛለሽ። ተቃቅፎ ማደር? ተስማምቻለሁ። በቃ ተቃቅፎ ማደር። ሜርሲዬ፣ እንደ አይነት ነገር እኮ ቶሎ አይገባሽም። ሲፈን። አቤት ወይዘሮ ሰማሃል። ስለ ማታው ጉዳይ እንድናወራ ነበር የጠራውሽ። እሺ ይኸውልሽ ሲፈን፣ አሁን የምነግርሽ ሚስጥር በእኔና ባንቺ መሃል ነው የሚቀረው። እሺ ለማንም አልናገርም። አንድ ሰው እንድትከታተይልኝ ፈልጋለሁ። ማንን? ሜርሲን። ሜርሲን? አዎ አዳምጪ። ሜርሲን እንደምታውቂው የአምነን አክስት ናት። በተቃራኒው ደግሞ የኔ ጠላት ነች። ስለዚህ የኔን መጥፋት ነው የምትፈልገው። ለምን? ማለቴ ዘመድ አይደላችሁ? ሰውን ለመጥላት እኮ ዝምድና አይዝም። ይገርማል በጣም። ግን የምትዋደዱ ነበር የሚመስለኝ። ከሷ ከምዋደድ ሞቴን አልመርጥም። አሁን አንቺ ስራዬ ብለሽ ትከታተያታለሽ። የሚያስፈልግሽን ነገር ደግሞ አደርጋለሁ። እሺ፣ ግን እኔ እንደዚህ አይነት ነገር እውቀቱ የለኝም። ምን ማድረግ ነው ያለብኝ? ጓደኛ ሁኛት። የምትለውንም ሆነ የምታደርገውን ነገር አይተሽ ለኔ መተሽ እንድነግሪ። ከዛም ሳትቀድመኝ እኔ ቀድማታለሁ።
የሽቅድድም ውድድሩን እንኳን እኔ እንዳሸንፍ ረዳሽኝ። ውድ ሰማሃል፣ በገዛ እጅሽ እጄ ላይ ወደቅሽ። ግን አደገኛ ሴት ናት፣ በደንብ ተጠንቀቂያት። የሚገርምሽ ነገር ገና ከመምጣቷ ክፍሌ ገብታ ያስቀመጥኩትን ወረቀት ነክታብኛለች። በእውነት እሷ መሆኗን በምን አረጋገጥሽ? ከሷ ውጪ ይሄንን ማንም ሊያደርግ አይችልም። ወረቀቱ ምን ነበር? እሱን ማወቁ ለአንቺ አስፈላጊ ነገር አይደለም። ያልኩሽን ነገር ብቻ አድርጊ። እሺ፣ ስራዬን አሁን ጀምራለሁ። አሁን መሄድ ትችያለሽ። ወይዘሪት ሜርሲ፣ አሁን በቁጥጥሬ ስራ አደርግሻለሁ። በእናትሽ እናቴ አንድ ታሪክ ንገሪኝ። ስለምን? ደስ ስላለሽ ነገር ሁሌም ስለልኝ እኮ ቃል ገብተሽልኛል። እሺ፣ ስለ ውሸታሙ እረኛ ልንገርሽ። አንድ እረኛ በጎቹን እየጠበቀ ባለበት ሁኔታ ላይ አካባቢው ላይ ያሉትን ገበሬዎች ቀበሮ ሳይመጣበት የውሸቱን መጣብኝ 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 እያለ ይጮኻል። ገበሬዎቹም ፈጥነው ይደርሱለት ነበር። ቀበሮ የታለ ሲሉት ውሸቴን ነው ብሎ ይስቅባቸዋል። ገበሬዎቹም በእረኛው ቀልድ እየተናደዱ ወደ ስራቸው ይመለሳሉ። ይሄ እረኛ ደጋግሞ ቀበሮ ሳይመጣበት መጣብኝ መጣብኝ እያለ ይጮኻል። ገበሬዎቹም አምነውት በተደጋጋሚ ጊዜ ወደ እረኛው ይመጣሉ። ነገር ግን ምንም አይነት ቀበሮ አያገኙ። እሱም ይቀልድባቸዋል፣ እነሱም ይናደዳሉ። በስተመጨረሻም ቀበሮ ወደ እረኛው ጋር ይመጣና አንዱን በግ ይወስድበታል። እረኛውም ቀበሮ እንደመጣበት ገበሬዎቹን እየጮኸ ይጠራቸዋል። ገበሬዎቹም ለሶስተኛ ጊዜማ አንሸወድም እያሉ ይቀራሉ። እረኛው በውሸቱ ምክንያት በጎቹን በቀበሮ አስበላቸው ይባላል። አድርጊው። እኔ ሰው እንዳያሽ እከታተልሻለሁ። እሺ። የሆንሽ ነገር አለ እንዴ? ኧረ የለም። ለምን ጠይቅሽ? አይ ሁኔታሽ ነው። ሁኔታዬ ምን? ደህና ነሽ? ደህና ነኝ። አትመስይም። በአምነን ተበሳቼ እኮ ነው ታውቂያለሽ። ያው ቁርስ ላይ እንደሰማሽው ቤት ባለማደሩ። ግን እኮ አቶ አምነን ቤት ነው ያደረው። እንዲህ ማለት በምን አወቅሽ? ጠዋት ስነሳ ሶፋ ላይ እንቅልፍ ወስዶት አይቼዋለሁ። የምርሽን ነው? ምን ነው ሰላም አይደላችሁ? አረ ሰላም ነን። እኔማ እኮ ማታ ወይ እንድንጠጣ ብዬ ቤቱን አስተካክዬ እየጠበኩት ነበረ። ወይ አቶ አምነን ያንን ማድረግ አልነበረበት። ወይኔ ጄሪ፣ ቆይ እንዴት ይሄንን መጠርጠር ያቅተኛል?
ኧረ ሰከን በይ። ካልሆነ ግን ወይ ትደፈርሻለሽ ወይ ደግሞ ትገነፊያለሽ። ልጅቷ ምን ሆና ነው እንደ ፈረስ የምትጋልበው? ደሞች ነገር የማን ትሆን? ወይ የወይዘሮ ሰማሃር ወይ አቶ አምነን ትሆናለች። አንቺ መሰሪ ቆይ ምን አይነት ውርጋሴ ነሽ? ባለትዳር ወንድ የምትፈልጊው ማነው? ትዳር ያለው ምንድነው ይሁንሹ? አቶ አምነን ነው ከሱ እዚህ ቤት ሌላው እንዳለ አምነን ባለትዳር አይደለም መረጣሽ እንጂ። ሲቀጥል ለምን ቆይ ምን ስናደርጋየሽን? አምነን ማታ አንቺ ጋር ነበር አይደል? መልሽልኝ እንጂ ማታ እኔ መኝታ ቤት እየጠበቁት አንቺ ግን እንዳይመጣ ይዘሽው ነበረ። እኔ አልለስኩትም እራሱ ነው የመጣው። ምኞት አይከለከልም። ንጉሱ አንቺን ፈልጎሽ መጣ አይደለ? እመኚኝ በቅርቡ የዚህ ቤት ሙሽራ ሆናለሁ። ያኔ ከዚህ ቤት አንቺን መንቅሬ ያስወጣሻለሁ። ቆንጆ እዚህ ምን ታደርጋለሽ? እኔ እያለሁልሽ ፈልጌው ነው። የብቻ ጊዜ ማሳለፍ ደስ ይላል አይደለ? አዎ። ምን መሰለሽ ሲፉዬ፣ እንትን የሆነች ትንሽዬ ሚሞሪ አላየሽም? ሚሞሪ? አዎ ሚሞሪ። የምን ሚሞሪ? እኔ አላየሁም። ታይ እንጂ። ቆየት ነበር ያደረግሽው? እኔ እንጃ እድሜ እየጨመረ ስለሆነ ነው መሰለኝ ማስታወስ አልቻልኩም። አይ እኔ እንኳን እንደነገርኩሽ አላየሁትም። ለዛ እኮ ነው የጠየቅኩሽ የት እንዳደረግኩት ስለማላቅ። ግን ደግሞ ምን አለው ማለቴ ለምን አስጨነቀሽ? ሌላ አትገዥም እንዴ? አይደል? አረ ምንም የለውም። በቃ አንቺ እንዳልሽው እገዛለሁ። መግዛት? አዎ እገዛለሁ። ቆይ ማን ሊያነሳው ይችላል? ያቺ ጎዶሎ አሮጊት አግኝታው መሆን አለበት። ባይ ወይዘሮ ዛህራ እንዴት ዋልሽ? እንዴት ዋልሽ እመቤቴ? አለው የሆነ ቦታ ደርሼ እመጣለሁ። እራት ተሰርቶ ይጠብቀኝ። ቤቱን በደንብ ይጸዳ። እሺ። ቤሌን እንዴት ነሽ? ደህና። እዚህ ምን ታደርጊያለሽ ብቻሽን? አይ አንድ የማደርገው ነገር አለ። ምንድን ነው እሱ? መጽሐፍ ማንበብ። አረ ትችያለሽ እንዴ? ማለቴ ታነቢያለሽ? እንደዛ ነው። እኔ የምልሽ
አይተሻል እንዴ? አረ በጭራሽ የሚሞሪ የስልክ ነው። የት አስቀምጠሽው ነበር? በቃ ረሳሁት። አርጅቻለሁ መሰለኝ። እስኪ እና ዛራን ጠይቂያት። ቤት ታጽዳ ስለነበር እሷ ካየችው። እሺ ያቺ አሮጊት አግኝታው መሆን አለበት። ዛራ ውዴ እንዴት ነሽ? አለሁ ደህና ነኝ ሜርሲ ውዴ። የኔ ውድ ዛራ እጆችሽ ምን ያክል ምግቦቻችንን እንደሚያጣፍጡ ግን አስተውለሽው ታውቂያለሽ? ኧረ እንደውም ውይ ማስተዋል ነበረብሽ የኔ እናት። አንቺ ባትኖሪ የዚህን ቤት ስራ ማን ይሰራዋል? እንዲያውም አንቺ የመጣሽበት ቀን በጣም ሊመሰገን ይገባል። እኔ የምልሽ ግን እናቴ። አቤት። ሚሞሪ አግኝተሻል እንደዚህ ቤት? ሚሞሪ ምንድን ነው? ሚሞሪ የሆነች ትንሽዬ ጥቁር ነገር ፋይል ማስቀመጫ ጠፍታብኝ ነው። ደግሞ በጣም ብዙ ፋይሎች አስቀምጬባታለሁ። ውይ አላየሁም። እሺ ምንድን ነው ማድረግ ያለብኝ? አግኝቻለሁ። የእውነትሽን ነው? አዎ፣ ግን እንደማየው ከሆነ በጣም ነው የምትፈልጊው። አዎ ዛራ፣ ማለቴ እናቴ፣ እባክሽ ስጭኝ። አልሰጥሽም። ለምን? መብቴ ስለሆነ። ወይዘሮ ዛራ እባክሽ ኃይሌን እንድጠቀም አታስገድጅኝ። ስጭኝ። ካልሆነ ግን። ካልሆነ ምን? ሰረቀችኝ ብዬ ነው ማስይዝሽ። ሞክሪያታ፣ ምን ማስረጃ እንደሚሆንሽ እናያለን። ቆይ እንዴት ነው የሚያደርግሽ? ለምን በሰላም ዕቃዬን አትሰጭኝም? አልሰጥሽም። ይሄ ቤት የወይዘሮ ሰማሃልና የአቶ አምነን ነው። ስለዚህ ያገኘሁትን ዕቃ ለእነሱ ነው የማስረክበው። ለወይዘሮ ሰማሃል ነው ያልሽው? እቺ ሴትዮ ሰዓቱን ከኔ ቀድማ ልለኩሰው ነው። ሴትዮ ዕቃዬን እንዳገኝ ብዬ ነው ያሞጋገስኩሽ። ዕቃዬን አምጪ። እንድሰጥሽ ከፈለግሽ በአንድ ነገር እንስማማ። ማለትማ ለዛሬ አንቺ ወይዘሮ ዛህራ ትሆኛለሽ፣ እኔ ወይዘሮ ሜርሲ ይሆናለሁ። መሰፈሩ ቁና መሰፈር አይቀርም። ዛርዬ ውዷ ቀብራራዬ፣ ዛርዬ ውዷ ቀብራራ። አይ መሰፈሩ ቁና መሰፈር አይቀርም። ዛርዬ ውዷ ቀብራራዬ፣ ዛርዬ ውዷ ቀብራራዬ። ሸረሪቱን ማጽጂ ጥረጊ በደንብ። ዛርዬ ውዷ ቀብራራ፣ ዛርዬ ውዷ ቀብራራዬ። ዳይ ወደ ስራ። እቺ ሴትዮ በልጅነቷ ተጫውታ አላደገችም እንዴ? እንዴት ነው የሚያደርጋት?
እናቴ ዛሬ ነገርሽኝ እኮ ማመን አቃተኝ። ዛህራ ውዴ ነኝ እኮ ለጊዜም ጊዜ ያለው ለጌታም ጌታ አለው። ቆይ ግን ለአንድ ሚሞሪ ብላ ይኸውልሽ ስራ ሰራችልሽ? እንዴታ አገኘኋት። አንጀቴ ቅቤ ጠጣ። የምርሽ ነው? ብታይ ልጄ ያ ቢጫ ፀጉር ነጭ ነው የሆነው። ቆይ ግን ያ ሚሞሪ ምን ቢዝ ነው ይሄን ያክል ዋጋ ከፈልጅ? ምን አባቷ አቅላታለሁ። ከዚህ በኋላ ከኔ ጋር ተከባብረን ነው የምንኖረው። እኔ ዛህራ ውዴ ነኝ እኮ። ነይ ተከተይኝ እንሂድ። ነይ ዛህራ ውዴ ነኝ እኮ። ደህና ምሽሽ። እንዴት አመሸ? እኔ የምልህ ትናንት ለምንድን ነው ክፍል ያላደርከው? መግባት አልፈለግኩም ነበር። አይ ቢሆንም ጄሪ ማታስከፋት ጥሩ ነው። ቀኔ መሆኑ ነው? ቀጥተኛ ንግግር የተናገርኩት። እሷ አንተን እየጠበቀች ነበር። ለምን? ጠብቂኝ አላልኳት? የወደፊት ሚስትህ እኮ ናት። ምን ማለት ነው? እሱ ምንም የሚታወቅ ነገር አይደለም። እሺ ለምንድን ነው እኔ ጋር እንዳመሸ የነገርካት? ኧረ እኔ አልነገርኳትም። ተው እባክህ። እና እኔ የነገርኳት? ያልችሽ ነገር አለ እንዴ? አዎ ባለትዳር ወንድን ለምንድን ይጠራሽ አለችኝ። እንዳልጠራውና ራስ እንደመጣህ ነገርኳት። ባለትዳር? አዎ ትዳር ማለት እኮ እምነት፣ ጊዜና ምርጫ እንጂ ቀለበት አይደለም። ስለዚህ ጊዜ ብስጣት ነው የሚሻለው። አንድ ነገር ልንገርሽ፣ እኔ ስፈልግ ነው ሁሉም ነገር የሚሆነው። ማንም አርግ ብሎኝ የማደርገው አንድም ነገር የለም። በተመሳሳይ ሁኔታ እኔ ምርጫ ያልኩትን ወንድ በየትኛውም አጋጣሚ ለወራም ሆነ ጊዜ ልሰጥ አልችልም። የሚስጥር ጓደኛሞች መሆን እንችላለን? ላስብበት። ቆይ የገፋችን ለምንድን ነው የምቀርባት? አልተኛሽም እንዴ? አዎ ወይዘሮ ሰማያል። ምን ነው ፈለግሽኝ? አይ አዲስ ያገኘሽ ነገር አለ እንዴ? አይ የለም በጭራሽ። ግን ሙሉ ቀን አብሬያት ነው ያልኩት። እቺ ስስት ምንም ያወቀችብሽ ነገር የለም አይደል? እንዴት አመሸሽ ጄሪ? ደህና። እንዴት አመሻችሁ? በጣም ይቅርታ ሳላንኳኳ ገባሁ አይደል? አረ ችግር የለውም። ሲፉ አንድ ነገር ላውራሽ ነበረ። እናንተ አውሩ፣ እኔ ልሂድ። ወይዘሮ ሰማል እዚህ ምን እያደረገች ነበረ? አይ አንዳንድ የድርጅቱን ስራዎችን መስራት እንደምችል እየነገረችኝ ነበር። አረ ጥሩ ነዋ። እኔ አንቺ ምላሽ ምን ነበር? እሺ ነዋ። ምን ማለትሽ ነው? ቆይ ግን አንቺ ለምን ነበር የፈለግሽኝ? ዛሬ አንቺ ጋር ማደር ፈልጌ ነበር። እንዴት? አቶ አምነን ጋር ጥሩ አይደላችሁም እንዴ? አይ ትንሽ ጊዜ ሊሰጠው ይገባል። ደግሞ እንደደበረኝ ካወቀ ራሱ መጥቶ ይጠራኛል። አረ በጣም ጥሩ ሀሳብ ነው። አቶ አምነን አምነን ጄሪ፣ ሰው ዝም አለ ማለት እኮ ተኝቷል ወይ ማውራት አልፈለገም ማለት እኮ ነው። ቆይ ለምንድን ነው ግን እንደዚህ የምትሆንብኝ? ምን ሆንኩብሽ? አይ ፊት ነሳኝ። መቼ ሰጠውሽን? ገና ሳንጋባ እንደ ባለ ትዳር እየሆንሽ ያለሽው እኮ አንቺ ነሽ። ማነው ደግሞ እንደዚህ ያለው? ካለኝ ሰው ይልቅ የተባልኩትን አታስረጅኝ። ያው ምንም አላስጨንቀም። በቃ ዛሬ ብቻ መተኛት ትችላለህ።
ግን እባክህ ነገ ትንሽ ጊዜ ስጠኝ። ነገ ምን አለ? ምንም በቃ ላወራ ፈልጌ ነው። ከአንተ ጋር ጊዜ ማሳለፍ ለእኔ ትልቅ ነገር ነው። እሺ በቃ አሁን ብቻዬን ተይኝ፣ እረፍት ላደርግ ነው። ጉደኛዬ ማለቴ ጓደኛዬ፣ ዛሬ ደግሞ ጠፍተሽ ነው? ኪችን ምን ሰሪያለሽ? ማለቴ የሆነ ነገር አምሮኝ ነበር። በቃ እሱን ሰርቼ እየበላው። አንቺ ለምን ሰሪያለሽ? ወይዘሮ ዛራ ሰራልሽም ነበር? ያው ጭስ ከምትይ ብዬ ነው። ጭስ? ያው ጭሱን ፈልጌው ነው። ስሚ፣ ቅድም ሲፈን ክፍል ስገባ ወይዘሮ ሰማሃልና ሲፈን እያወሩ ነበር። ከዛ እኔ ስገባ ደነገጡ። በጣም ጥሩ። ስለዚህ ነገ ምን ሲያወሩ እንደነበር አጣሪና ትነግሪኛለሽ። አጣርቻለሁ፣ ግን ሲፈን ያለችኝ ወይዘሮ ሰማል ድርጅት ውስጥ እንድሰራ ጠየቀችኝ። ለምን? እኔ እንጃ ይመስለኛል። ግን ከሚስትነቱ ይልቅ የቅጥረኝነቱ ውድድር ከተሳካላት ብላ ይሆናል። አልመሰለኝም። የሆነ ነገር ያለ ይመስለኛል። ያለበለዚያ ስለ ድርጅቱ ከሆነ ለምን አንቺ ስገቢ ደነገጡ? ታዲያ ስለምን ሊያወሩ ይችላሉ? እሱ ያንቺ ስራ ይሆናል። ሌላው ደግሞ ነጋቷንን ይዤ ላድር አስቤያለሁ። አንቺ ደግሞ ነገሮች ሁሉ በመድኃኒት የሚፈጠሩ ይመስልሻል እንዴ? አቤት። አሰብሽበት? አዎ። እና አልተስማማሁበት። ለምን? ምክንያቱም አስፈላጊነቱ ስላልታየኝ። የኔ ጓደኛ መሆኑ ላንቺ አስፈላጊ ያለው ነው? መልሽልኛ። ቆይ ድጋሚ ስለጠየቅኩሽ ነው እንደዚህ እየሆንሽ ያለሽው? አምነን አታውሪኝ? ምን ላውራ? ደስ ያለሽን? አይ አንተ አውራ። የምን ማፈር ነው? ጓደኛ ማንሶች እኮ ነን።